ከምርጫ ጋር በተያያዘ ከፍተኛ የመሬት ወረራ እንቅስቃሴ እንደነበረ ተነገረ። የመሬት ወረራው ከፍተኛ የሆነባቸው አካባቢዎችና ለመንግስት ቁጥጥር ከባድ የሆኑ አካባቢዎችም ታውቀዋል። በሌላ በኩል ደግሞ የማህበር ቤቶች ግንባታ እንዲጀመር ተፈቀደ። የቤቶቹ ግንባታ የተፈቀደላቸው ማህበራትና ቀጣይ እርምጃዎችን በተመለከተ ዝርዝር መረጃ ይዘናል። የኤሌክትሪክ ቆጣሪ ክፍያን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የማህበር ቤቶች ግንባታ እንዲጀመር ተፈቀደ። በአዲስ አበባ ከተማ ለሚገነቡ የመምህራን መኖሪያ ቤቶች የቦታ ርክክብ ተደርጎ ግንባታ እንዲጀመር ትዕዛዝ ተላለፈ። ከመንግስት ባለስልጣናት ዘንድ መምህራኑ መረጃዎችን ለውጭ አካል ላሏቸው ሚዲያዎች አሳልፈው እንዳይሰጡ የሚከለክል ጥብቅ ማስጠንቀቂያ መሰጠቱንም ሰምተናል። የተመለከትናቸው የውስጥ መረጃዎችና የፎቶ ማስረጃዎች እንደሚያሳዩት በስድስቱም የግንባታ ሳይቶች ላይ የቦታ መለኪያ ርክክብ ተከናውኖ ኮንትራክተሮች ስራ እንዲጀምሩ መመሪያ ተሰጥቷል። ከዚህ የስራ ትዕዛዝ ጎን ለጎንም መምህራኑ በማህበራቸው የቴሌግራም ግሩፖች ላይ የሚያደርጓቸው ውይይቶች ሚስጥራዊነታቸው ተጠብቆ እንዲቆይና ለሶስተኛ ወገን በተለይም ለገለልተኛ ሚዲያዎች እንዳይጋለጡ እንዲሁም መብታቸውን የመጠየቅ ሂደቱን ወደ ፖለቲካዊ አጀንዳ እንዳይቀይሩት የሚል ጥብቅና ግልጽ ማስጠንቀቂያ እንደተሰጣቸው ታውቋል። መምህራኑ መረጃዎችን ከመንግስት መዋቅርና ከትምህርት ቢሮ ብቻ እንዲቀበሉ የታዘዙ ሲሆን ከዚህ ውጭ የሚደረጉ እንቅስቃሴዎች የጥፋት ኃይሎች መጠቀሚያ ያደርጓቸዋል በሚል ቃና የተሰጠው መመሪያ መምህራኑ በገንዘባቸውና በቤታቸው ጉዳይ ላይ ያላቸውን የመጠየቅ መብት የሚገድብ ነው ተብሎ ተተርጉመዋል። ይህ አዲስ መመሪያና የግንባታ ጅማሮ ዜና የወጣው ከ6 ወራት በፊት በከንቲባ አዳነች አቤቤ አማካኝነት በለሚ ኩራ ክፍለ ከተማ የመሰረተ ድንጋይ የተጣለለት ፕሮጀክት እስካሁን መሬት ላይ የሚታይ ተጨባጭ ስራ ባለመጀመሩ መምህራኑ በከፍተኛ ምሬትና ተስፋ መቁረጥ ውስጥ በሚገኙበት ጊዜ ነው። እነዚህ ከ6000 በላይ የሚሆኑ መምህራን ቤቱን ለማግኘት ሲሉ 25 በመቶ የሚሆነውን ቅድመ ክፍያ እንዲከፍሉ በተጠየቁት መሰረት አብዛኛው መምህር የኑሮ ውድነቱን ተቋቁሞ ከወዳጅ ዘመድና ከባንክ ተበድሮ በአጠቃላይ ወደ 3.8 ቢሊዮን ብር ገቢ ማድረጉ የሚታወስ ነው። ይሁን እንጂ ግንባታው በገባው ቃል መሰረት በአጭር ጊዜ ተጠናቆ ርክክብ ባለመደረጉ መምህራኑ ባልተገነባና ገና መሰረቱ ባልወጣ ቤት ለተበደሩት ገንዘብ በየወሩ ከፍተኛ ወለድ እንዲከፍሉ መገደዳቸው የኑሮ ጫናውን እንዳከበደባቸው አስታውቀዋል። ባዶ ሆዳችንን እያስተማርንና በኪራይ ቤት እየተሰቃየን በሌለ ቤት ወለድ እየከፈልን መቆየት አንችልም በሚል መምህራኑ ሲያቀርቡት የነበረው አቤቱታ እስካሁን ተገቢውን ምላሽ ከማግኘት ይልቅ አሁን ላይ ዝም በሉ የሚል ማስጠንቀቂያ መታከሉ ጉዳዩን ይበልጥ አነጋጋሪ አድርጎታል። መንግስት በአሁኑ ወቅት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባለሙያዎች በተገኙበት ግንባታው በይፋ እንደሚጀመር ቢገልጽም መምህራኑ ግን ይህ በእውነት የግንባታ ጅማሮ ወይስ የጩኸታችን ማፈኛ ስልት የሚል ጥርጣሬ አላቸው። በተለይም ባለፉት ጥቂት ዓመታት ውስጥ በተለያዩ ማህበራት ስም እስከ 5 ቢሊዮን ብር የሚደርስ ገንዘብ ከመምህራን ተሰብስቦ እስካሁን አንድም መምህር ቤት አለመረከቡ ፕሮጀክቱ ላይ ያለውን አመኔታ ዝቅተኛ እንዲሆን አድርጎታል። ባለስልጣናቱ መምህራኑን መረጃ አትስጡ፣ የግሩፕ ገጻቸውን ዝጉ ብለው ማዘዛቸው ግልጽነትን የሚያጠፋና በቢሊዮን የሚቆጠር የህዝብ ገንዘብ የገባበትን ፕሮጀክት ከተጠያቂነት የሚያሸሽ መሆኑን ታዛቢዎች ተናግረዋል። በሌላ በኩል ደግሞ ከምርጫ ጋር በተያያዘ ከፍተኛ የመሬት ወረራ እንቅስቃሴ እንደነበር ተነገረ። ባለፉት ጥቂት ሳምንታት ውስጥ ህገወጥ የመሬት ወረራ በመፈጸም እጅ ከፍንጅ የተያዙ ግለሰቦች ላይ ህጋዊ እርምጃ ቢወሰድም አሁንም ወረራው ሙሉ ለሙሉ ለመቆጣጠር ተግዳሮት እየተፈጠረበት መሆኑን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። ከህገወጥ የመሬት ወረራ ጋር በተያያዘ ያጋጠሙ ችግሮች ምንድናቸው? በዚህ ህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦችስ ምን ህጋዊ እርምጃ ተወሰደባቸው የሚል ጥያቄ ለባለስልጣኑ ቀርበዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር የሆኑት የምስራች ግርማ በሰጡት ምላሽ ባለፉት ወራት በተለይም የምርጫ ሰሞን ላይ ወደ መሬት ባንክ የገባን መሬትን በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች እንደነበሩ ገልጸዋል። በዚህ ህገወጥ ወንጀል የተሳተፉ ምን ያህል እንደሆኑ ይፋዊ ቁጥር ከመናገር የተቆጠቡት ዳይሬክተሩ ነገር ግን ባለስልጣኑ አፋጣኝ እርምጃ በመውሰድ ለህግ እንዲቀርቡ ማድረግ ችሏል
ሲሉ አስረድተዋል። እንደዚህ አይነት ህገወጥ ወረራ ለመፈጸም ከተሞከሩባቸው ክፍለ ከተሞች መካከል ንፋስ ስልክ ላፍቶ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ተጠቃሽ ናቸው ሲሉም የኮሚኒኬሽን ዳይሬክተሩ ተናግረዋል። ነገር ግን የደንብ ቁጥጥሩን ሙሉ ለሙሉ በብቸኝነት ለመቆጣጠር ተግዳሮት ስለሆነበት ይህንን ችግር ለመቀነስ ከተለያዩ ባለድርሻ ተቋማት ጋር በቅንጅት እየተሰራ መሆኑንም ጨምረው ጠቁመዋል። ከዚህ በተጨማሪ የአሰራር ስርዓቱን በቀጣይ ለማዘመን በትኩረት እየተሰራ መሆኑንም ነው የገለጹት። በከተማዋ በአንድም ሆነ በሌላ መልኩ በየትኛውም ክፍለ ከተማ በህገወጥ ስራ ላይ እንቅስቃሴ የሚያደርጉ ግለሰቦችን ለመቆጣጠር በተሻሻለው ደንብ መሰረት ደንብ ተላልፈው በሚገኙ አካላት ላይ የሚጣልባቸው ቅጣት ቀድሞ ከነበረው በእጥፍ እንዲጨምር መደረጉንም ዳይሬክተሩ ተናግረዋል። በሌላ በኩል ደግሞ የኤሌክትሪክ ቆጣሪ ክፍያን እስከ 2 ዓመት በሚደርስ የጊዜ ገደብ ተከፋፍሎ መክፈል የሚያስችል አዲስ አሰራር ይፋ መደረጉ ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ቆጣሪ ለማስገባት የአንድ ጊዜ ክፍያ መፈጸም ለሚከብዳቸው ዜጎች የቆጣሪ ክፍያውን እስከ 2 ዓመት በሚደርስ የጊዜ ገደብ መክፈል የሚችሉበትን አዲስ አሰራር ይፋ አድርጓል። የአገልግሎቱ የገበያ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንድር እንዳስታወቁት አዲሱ አሰራር የተዘረጋው ተቋሙ ባደረገው የዳሰሳ ጥናት መሰረት በገንዘብ እጥረት ምክንያት የኤሌክትሪክ ኃይል ተጠቃሚ መሆን ያልቻሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ነው። ይህ የአገልግሎት አሰጣጥ በተለይ ዝቅተኛ ገቢ ያላቸው ዜጎች የኤሌክትሪክ ኃይል አግኝተው ኑሯቸውን እንዲቀይሩ ያለመ እንደሆነም ታውቋል። አሰራሩ ማንኛውም አዲስ ኃይል ፈላጊ የህብረተሰብ ክፍል እንደሚመለከት ነው የተገለጸው። እንደ ስራ አስፈጻሚው ገለጻ ከሆነ ደንበኞች እንደ ምርጫቸው ክፍያውን በየወሩ ከፍጆታ ሂሳባቸው ጋር በጋራ እንዲከፍሉ የተመቻቸ ሲሆን የአከፋፈል አማራጮቹም በመግለጫው ወቅት ተዘርዝረዋል። በዚህም እስከ 6 ወር ለሚከፍሉ ያለምንም ወለድ ማለትም 0%፣ ከ6 ወር እስከ 1 ዓመት ለሚከፍሉ 3% ወለድ፣ ከ1 ዓመት እስከ 1 ዓመት ተኩል ለሚከፍሉ 6% ወለድ እንዲሁም ደግሞ እስከ 2 ዓመት ለሚከፍሉ 9% ወለድ ታሳቢ ተደርጎ ይስተናገዳሉ ተብሏል። ከዚህ ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት በ5 ዓመታት ውስጥ ሁሉንም ደንበኞች ወደ ዘመናዊ የቆጣሪ ስርዓት ለማሸጋገር ማቀዱን አስታውቋል። ተቋሙ በአሁኑ ወቅት ካሉት 5.6 ሚሊዮን ደንበኞች መካከል 1 ሚሊዮን የሚሆኑት ዘመናዊ ቆጣሪ ተጠቃሚዎች ናቸው ብለዋል አቶ ኢሳያስ። ቀሪዎቹን 4.6 ሚሊዮን ደንበኞች ወደ ዘመናዊ አሰራር ለማሸጋገር በታቀደው መሰረትም ደንበኞች በቤታቸው ወይም በስራ ቦታቸው ሆነው በሞባይል ስልካቸው ክፍያ መፈጸም የሚያስችላቸው እንደሆነ ታውቋል። ተቋሙ የአገልግሎት አሰጣጡን ለማዘመንና ለነባር ደንበኞች አስተማማኝ ኃይል ለማቅረብ የስርጭት ኔትወርክ ጥገናና የማሻሻያ ስራዎችን እያከናወነ እንደሚገኝም ስራ አስፈጻሚው ጠቁመዋል። አዲስ ኃይል ለማግኘት የሚቀርቡ ጥያቄዎች ቀደም ሲል ሳምንታትንና ወራትን ይፈጁ እንደነበር ያስታወሱት አቶ ኢሳያስ ይህንን ችግር ለመቅረፍ ኤሌክትሪክ በአንድ ቀን በሚል መሪ ቃል በተጀመረ ዘመቻ አበረታች ውጤት መመዝገቡን የገለጹት በ9 ወራት ውስጥ አዲስ ኃይል ከተገናኘላቸው 415,000 ደንበኞች መካከልም 90% የሚሆኑት በ10 ቀንና ከዚያ ባነሰ ጊዜ ውስጥ አገልግሎት ማግኘታቸው ተገልጿል።